የሻይ ቤቱ ጮርናቂ አሰራር ብስኩት ወይም ደግሞ የፓስቲ አሰራር ይሆናል ዛሬ ይዤላችሁ የመጣሁት። ሰላም ውድና የተከበራችሁ ቤተሰቦቼ እንኳን በሰላም መጣችሁ ወደ መንዞር ዩቲዩብ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ እዚህ ጋር የምታዩትን የጮርናቂ አሰራር ይዤላችሁ መጥቻለሁ። ጮርናቂ ብሎ ዝም ነው የሻይ ቤቱ በጣም የሚያምረው በቤታችን ሰርተን የምንመገበው ትኩሱን የምናገኝ ይሆናል። ወደ አሰራሩ አብራችሁን ግቡ። አመሰግናለሁ። ከፈለጋችሁ ከታች ዲስክሪፕሽን ላይ ጽፍላችኋለሁ ማለት ነው። እዚህ ጋር 2 የሻይ ማንኪያ ስኳር ነው የማደርገው። በጣም ትንሽ ናት ማንኪያዋ ማለት ነው። እንግዲህ ላልሰማችሁ ደግሞ ጽፍላችኋለሁ። ከዛን በዚህ ጆብ ማንኪያ በምታዩት ጨው ጨምራለሁ። ዛሬ ቅመም አደርግበታለሁ እና ቪዲዮውን ላይክ በማድረግ ጀምሩት እሺ። ይሄ ደግሞ ካሜራ ነው። ካሜራ 1 የሾርባ ማንኪያ ካሜራ እኔ የተጠቀምኩት ካስፈልጋችሁ ማለት ነው። እና ለብ ያለ ውሃ እናዘጋጃለን። የውሃውን ጨምር ያለው ለብ ያለ ውሃ ማለት ነው፣ በጣም ሳይሞቅ። ከዛም በመቀጠል እዚህ ጋር ካባ አለኝ ወይም ደግሞ ቦል ማለት ነው፣ ጎድጓዳ ሳህን ቦል። ችንቦል አያችኋት አይደለ? 1 ካፕ ነው የምትይዘው። በእሷ 2 አድርጋለሁ። እንደዚህ ጎድጓዳ ሳህን ካላችሁ ተጠቀሙት። ትንሽ የሆነት የሾርባ ሳህኗ እናንተም ባላችሁ ለክታችሁ መጠቀም ትችላላችሁ። ስትፈልጉ በብርጭቆ በግላስ፣ ስትፈልጉ ደግሞ በዚህን አይነቱ እናደርጋለሁ። ከዛም በመቀጠል እዚህ ጋር ጥቁር አዝሙድ ወይም ደግሞ ብላክ ሲድ ነው የተጠቀምኩት። ይህንን ስንጠቀም እንደዚህም አሸታ አድርጋችሁ ተጠቀሙ። ቃና ወይም ደግሞ ሽታው የሚወጣው በዚህ መንገድ ነው። ድሮ እናቶቻችን አመስ ሲያደርጉት ነው የሚወጣው። አምሰው ነው የሚጠቀሙት ባይዘወይ። እና እዚህ ጋር ደግሞ 2 የሾርባ ማንኪያ የሚሆን ዘይት ነው የምጠቀመው። ከዛን ውሃችንን ለብ ያለ ውሃችንን ጠብ እያደረግን እናሸዋለን። እኔ ብዙ ጊዜ በደረቁ ነው ማሸው። እንደዚህ ፓስቲ ወይም ደግሞ ብስኩት ጮርናቂ በምሰራ ሰዓት ሊጡን በደረቁ ነው ማደርገው። በደረቁ ስታደርጉት እንደፈለጋችሁ አይነት ዲዛይን ለመስራት በጣም ነው የሚመቸው። ለዛም ደግሞ ደረቅ ያለ ሲሆን ጮርናቂው ጠምዘዝ ያለ ቆንጆ ከሽ የሚል ይሆናል። እንግዲህ በዚህ መልኩ አሸዋለሁ ሊጤን ማለት ነው። እሺ አዳዲስ የሆናችሁ ማለትም ገና ዛሬ የመጣችሁ እንኳን በሰላም ወደ የመንዞር ዩቲዩብ መጣችሁ። አመሰግናለሁ። ላይክ እንደዚሁም ደግሞ ሰብስክራይብ አድርጉ። ሁሌ የሚለቀው ቪዲዮ በፍጥነት ወደ እናንተ እንዲደርሳችሁ የደውል ምልክቷንም በመጫን ኦል የሚለውን እንድታጠቅሩ በትህትና ጠይቃለሁ ማለት ነው። አመሰግናለሁ። ነባሮችን ደግሞ ላይክ እንደዚሁም ደግሞ ኮመንት ሸር እያደረጋችሁ ስለምታበረታቱኝ በጣም ነው የማመሰግነው። ቀይር ካለባችሁ ቪዲዮ እንዳይረዝም እያሸሁት ነው የምመጣው። ምክንያቱም ሁሉንም ቀርጽ ከሆነ ይሄ በጣም ይረዝማል። ለዛ ነው ቆረጥ እያደረኩ ነው የምመጣው ማለት ነው። እና እያሸሁት ነው የምመለሰው። ውሃ ጠብ እያደረጉ በደረቁ ማብካት ነው ከተመቻችሁ። እንደ ዳቦ አይደለም በነገራችን ላይ የምናቦካው። ሌላ ደግሞ የጠይቃችሁ ጥያቄ አለኝ። ስንት ሰዓት ነው የምናቆየው ብላችሁ የጠይቃችሁ ኔቶች አላችሁ። ማለት 1 ሰዓት ይበቃዋል። 1 ሰዓት ወይም 40 ደቂቃ 50 ደቂቃ በቂው ነው ሊጡ ማለት ነው። ለምን ብትሉ በጣም እንደ ዳቦ መብካት የለበትም። ለምን እንትን እያልነው ራሱ እየዳመጣችሁት ራሱ እንትኑ ላይ ዘይት ላይ ስታደርጉት ኮፍ ነው የሚለው ወደ ላይ ማለት ነው። እና ብዙ ደረቅ ያለ ቢሆን ሊጡ ይመረጣል። ወዲያውም ደግሞ ወዲያው እንደዳመጣችሁ እንደቆረጣችሁ ደግሞ መጥበስ ነው እንጂ ሰዓት አይወስነውም። እንደ ዳቦ 1 2 መልሼ ቀልሼ ካላችሁ በጣም እንትን ይላል። ቆንጆ የሆነ አታገኙም ማለት ነው። ምናልባት ለፓስቲ ሊሆን ይችላል እና የሚሆነው ግን ይሄ ነው አሪፉ። ያልቆየ በጣም ያልወካ ገና አንዴ ኩፍ ሲል ተንተላላችሁና በዚህ በጣም ያሽቸው ነው የተመለስኩት። አሁን ሊበቃኝ እየደረሰ ነው። ይህን ይመስላል እንደምታዩት። እኔ ሳሻው ይኸው በደረቁ ነው። በደረቁ በደንብ አድርጌ ሊጡን ከዱቄቱ ከጠፋ በኋላ
ውሃ እጄን ነከር እያደረግኩኝ በደረቁ ነው ማቦካው። ሲቦካ ደግሞ በራሱ እንትን ይላል። ከዛ እዚህ ጋር ሲቦካውን ከላይ ዘይት አደርግበታለሁ። አበሳ አደርገውና ፌስታል ስለማደርግ እንዳይነካብኝ ከላይ የምንከድ ነው በደንብ አድርገን ሽፍን እናደርገዋለን። እሺ ዘይቱን ከቀባው በኋላ ከዛን በፌስታል በደንብ አድርጌ ከድነዋለሁ። ያው ቶሎ ይቦካል። 1 ሰዓት በቂው ነው። እሱም ሊጡ ጠጣር ስለሆነ ነው የሚቆየው 1 ሰዓት ያክል ማለት ነው። አንዳንዴ እንደዚህ ፓስቲ ስንሰራ ሊጡ ቀጠን ካለ ቶሎ ነው የሚቦካው። ይሄ ግን 1 ሰዓት ወይም 40 ደቂቃ ይቆያል። የሆነ 1 ሰዓት ቆይቼ ነው የመጣሁት የተመለስኩት ማለት ነው። በነገራችን ላይ ከሰራው በኋላ ነው ቪዲዮውን ማቀናብርላችሁ፣ ምክንያቱም ድምፁ ስለሚረብሽ ነው። እንደዚህ አንድ ጊዜ ነው ወጣ ያለው። ለምን ሁሌ እኔ ፓስቲ ጮርናቂ በምሰራበት ሰዓት ሊጡ በጣም እስከሚወጣ በጣም እስከሚወካ ድረስ አልጠብቀውም። በጣም የሚያምረው ሳቢ የሚሆነው ሲቀረው ነው። እንደዚህ አንድ ጊዜ ኩፍ ሲል እናንተም ሞክራችሁ ትነግሩኛላችሁ የቱ እንደሚያምር ማለት ነው። እና ስጠብሱ ደግሞ ከሆነ ሰዓቱን የጠየቃችሁኝ ሶሪ ወዶችዬ፣ ሲጠበስ ሰዓቱ አይወስነውም። መጀመሪያ ጋዙን ካጋላችሁ በኋላ ዘይት ታደርጋላችሁ። ከዛም በኋላ በቃ ቀንሳችሁ በመካከለኛ አድርጋችሁ በጣም ሳይቀነስ ዘይት እንዳያዝል አወራችኋለሁ እየደረስኩበት ማለት ነው። ጠብቁ እስከዛ። እሺ ትዕግስት አድርጉናና ይሄን እዳምጣለሁ። እሺ እየዳመጥኩት ነው። እንደዚህ አድርጌ ዳምጠዋለሁ። ቆረጥ ቆረጥ እያደረግኩ ነው ማሳያችሁ እና ሳሳ አድርጌ። በነገራችን ላይ የተለያየ አሰራር አለው እና አንደኛውን ይዤላችሁ የመጣሁት ሊጡን እንደዚህ ጠቀልለዋለሁ። ይህ ደረቁ ለፈለግነው ቅርጽ ለማስያዝ እንዲሁም ለማስተካከልም በጣም ነው የሚመቸው፣ ለመስራትም በጣም ይመቻል። ቅርጹን በኋላ ደግሞ ጮርናቄው ራሱ በጣም ነው የሚያምረው ብስኩቱ ማለት ነው። እና ቆንጅዬ ነው። ለፓስቲም ለጮርናቄም ለሁሉም ይሆናል። እኔ እንደዚህ ቆርጠዋለሁ። ዛሬ ትንንሽ ነው የምሰራው፣ ትንንሽ አምሮን ማለት ነው። እና ትንንሽ ደግሞ ስታዩትም ያምራል፣ ቅርጹም ያምራል። ደስ እያላችሁ ትመገቡታላችሁ። ለቁርስ፣ ለሻይ፣ ለጠዋት ቁርስ በተለይ በጣም አሪፍ ነው። ለቁርሴ ነው የሰራሁት። ከዛ እንደዚህ የተቀለልኩትን ሊጥ እና አናስቀምጥም። እሺ ውዶችዬ፣ ዘይት እኔ በፊት የጠበስኩበት አለ፣ ትንሽ እየጨመርኩበት ነው፣ ንጹህ ስለሆነ ማለት ነው። አጥልዬ ነው እና ዘይታችን እናግዳለን። እንደዚህ ቶሎ አግሉ ማለት ነው። ሰርታችሁ እንደዚህ ሰንጠቅ ሰንጠቅ ታደርጉና ወዲያው ነው እንትን የምትሉት። እንደዚህ እናንተ እየዳመጣችሁ ቅርጽ እያስያዛችሁ ዘይቱ መጋል አለበት። ለምን ብትሉ እንደ ዳቦ አይቆይም። የሚቆይ ከሆነ ምን ይሆናል መሰላችሁ? ይቦካል እና ይቦካና አያምርም ማለት ነው። ልክ እንደዚህ እያደረግን ወዲያው ነው ማድረግ ያለብን። እንዴት ነው ብስኩት ስንሰራ እንደሱ ማለት ነው። እና ዳቦ ቆሎ ብስኩት ምናምን ወዲያው አይደል የሚሰራው? ይሄም እንደዛው ነው። አሁን ይሄንን ወዲያው ከእጃችሁ ላይ ብታስቀቡት በጣም ነው አሪፍ የሚሆነው። በጣም ቆንጆ ይሆናል። በጣም ነው የሚያምረው ራሱ። እሺ የተቆረጠው ደግሞ ይሄን ይመስላል። ዱቄት የምነሰንሰው ሚስጥሩ ለምንድን ነው? ከሽ ከሽ እንዲል ነው። ከሽ ከሽ እንዲል እንደዚሁም ደግሞ ዘይት እንዳያዝል ይረዳዋል። ዘይት አያዝልም፣ ከሽ ከሽ ነው የሚለው እና ለዛ ነው ዱቄት የማደርገው። እንደዚህ ነስነስ ብታደርጉበት አይጠላም። በጣም ነው የሚወደው። ያው ጥቅሙንም ነግሬያችኋለሁ። ከሽ ከሽ እንዲል ቆንጆ እንዲሆን ከፈልጋችሁ እንደዚህ አድርጋችሁ የአበባ ቅርጽ ይዟል አሁን ሲያምር። እና ዘይቱ ጋለ ሲል እንግዲህ ለመፈተሻ ነው ያደረግኩት። ያው ዘይቱ ግሎልኛል። ይሄኔ እየጨመርኩ እያለው በጣም ሲግል ቀነስ አደርገዋለሁ። ለምን ቀነስ ስታደርጉት በደንብ ይበስላል። ከውስጥ ያለው ሊጥ እንዳይሆንብን በጣም ማግለብለብ የለብንም። ግልብልብ ብሎ እንትን የሚለው ከሆነ እንትን ይላል የሆነ አላደል ላዩ ብቻ ጥብስ ሲልና ውስጡ ሊጥ ይሆናል ማለት ነው። ስለዚህ ቀነስ አድርጋችሁ ጠብሳላችሁ። ልክ ሳምቡሳ እንደምትጠብሱት ማለት ነው። ልክ እንደሱ ነው። እና ሰዓት የሚባል ነገር የለውም። ያው የጋዝ አሁን ለምሳሌ ይሄንን እኔ በ5 ደቂቃ ላደርስ ብል አደርሰዋለሁ። ምክንያቱም ጋዙ ነው ወሳኙ።
እኔ እንደዚህ ቀስ ብሎ ሲበስል ነው ውስጡም ይበስልልኛል የሚያምረው ማለት ነው። በመካከለኛ ሙቀት አድርጉት እና አሰራሩ ቀላል ነው። ልክ እንደዚህ ሲበስልልን እያየን በቃ መገልበጥ ነው። በጣም ቀላል ነው። በነገራችን ላይ ብትሰሩ እንዴት ያዋጣችሁ መሰላችሁ? ቤታችሁ ለቁርሳችሁ ከምትገዙ ዘይት የጠገበ ያደረ ነው አትሉ። ቤታችሁ እንደዚህ ሰርታችሁ ከሽ ከሽ የሚል ቆንጆ ጮርናቄ መመገብ ትችላላችሁ ማለት ነው። ፓስቲም ጮርናቄም የቤታችን መስራት እንችላለን። የዛን ያክል ዳቦ ቤት ሄዶ ወይም ደግሞ ብስኩት ቤት ሄዶ መግዛት ፓስቲና ጮርናቄ በቃ ከዚህ በኋላ ታቆማላችሁ ብዬ አስባለሁ። እንደዚህ ቤታችሁ ስሩ። በነገራችን ላይ ዘይቱ ነው እንጂ የሀገር ቤት ዱቄቱ የዛን ያክል ውድ አይደለም። አሁን ላይ ዘይት ነው የተወደደው ትንሽ፣ ግን ዘይቱም ደግሞ 2-3 ይጠብስላችኋል። እኔ እንደዛ ነው የማደርገው። አንድ ያደረግኩት ዘይት 3 ይጠብሳል ማለት ብስኩት ብቻ ከሆነ የምትጠብሱበት ማለት ነው። ብስኩት ፓስቲ ብቻ ከሆነ እንደዛ ያገለግላል ማለት ነው። ሰው መጀመሪያ ይሄን የጠበስኩበትን እኔ እንደዚህ እንደምታዩት አልደፋውም። ሲበርድልኝ አጠልና ከስር ያለውን እንትኑን ደፋለው፣ ዱቄት ያለ የነካውን ደፋለው። ንጹሑን ዘይት አስቀምጥና ትንሽ ጠብ አድርጌ በላዩ ላይ ጠብስበታለሁ ማለት ነው። እና ለዘይት መወደድ እንደዛ ተጠቀሙ፣ ኢኮኖሚ ነው። ሌላው እንደዚህ ቀስ እያለ ይበሳል። የቀረው ካለው እየገለበጥን ማብሰል ነው። በጣም ነው ደግሞ የሚጣፍጠው፣ በጣም ማለት ነው። ሌላ ነገር አምጦ አይላችሁም። ይሄንን በሻይ መመገብ ነው። እና አገር ቤት ደግሞ አንዷ እኛ ሰፈር 20 ብር 25 ብር ከፍ ካለች 25 ብር እና 20 ብር ነው የሚሸጠው። እንግዲህ በየሰፈሩ ሊለያይ ይችላል፣ እንደ ሴቱ እንደ ነጋዴው ማለት ነው። እና ቤታችን ደግሞ እንደምታዩት ይህንን ይመስላል። እንደዚህ ሰርተን እንመገባለን ማለት ነው። ያው በትንሽ ግብአት እንግዲህ በትንሽ ግብአት በትንሽዬ ወጪ ብዙ አትራፊ ትሆናላችሁ። ለራስ ሰርቶ መመገብ ቀላል አይደለም ከመግዛት። ያው ሻይ ቤት መሄድ ታቆማላችሁ። ይሄ ውስጡ ይሄንን ይመስላል። በጣም ነው የሚጣፍጠው። አመሰግናለሁ ስለተከታተላችሁ ባይ